ያልከኝ ደግሞ ያብረን እንሰራለን ምናምን ያልከኝ እኔ ተስማምቻለሁ። ካንተ ጋር መስራት እኮ ሀቢቢ የምር እኔ ደስ ነው የሚለኝ። በቃ ከወንድም ጋር መስራት ከወንድም ጋር ድጋሚ መሞከር ምናምን አሪፍ ነገር ነው። የሚያስደብር ወሬ ነው ያወራካ፣ ግን አልደብረህም። እኔ ይሄ ነገር ስለማቅ ነው እንደዚህ ነው ያወራው። ያው እኔ ስለ ፍቅር ማቅ ሰው ምናምን ለምን ትንሽ እንደዚህ አላሳያትም፣ ለምን ትንሽ አልረዳትም ብዬ ግን ይሄ ነገር ደግሞ ሳላስበው ወደ መጥፎ ነገር ያመጣ ማለት ነው። እንደዚህ ተስፋ ስለሰጣሁሽ ወይም ደግሞ ስላሳየሽ ሶሪ በል። እኔ ከህይወቱ በወጣ እኔ እጎዳለሁ። ያው እንደምጎዳ ራሴን አሳምኘው ወደ ቤልጂየም ልመለስ አስቤያለሁ። አሰላሙ አለይኩም ውድና የተከበራችሁ የኤንዲ ሪላክስ ፋሚሊዎች የኛ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልহামዱሊላህ። ሀገር ውስጥም ከሀገር ውጭም ያላችሁ ውድና የተከበራችሁ ኢትዮጵያውያን፣ ኤርትራውያን፣ ሙስሊሞች፣ ክርስቲያኖች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ይጠበቅልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሁሌም ከጎናችን ስለሆናችሁ ሰሞኑን ብዙዎቻችሁ ያው በኮሜንትም በኢንቦክስም ያለውን ነገር እያያችሁ ብዙ አስተያየት እየሰጣችሁ ነበረ። የምትሉኝን ነገር ለማድረግ አቢሲኒያንም በግል አውርቻታለሁኝ ከቪዲዮ ውጪ። ኤሪክ መጣ እንዳጋጣሚ እንጂ ያው በመጀመሪያ እሷ ናት ኤሪክንም ማግኘት ፈልጋለሁ አንተንም ማግኘት ፈልጋለሁ ምነግራችሁ ነገር አለ ብላ እሱም በአካል እንዳገናኛት ያው እሱ ትንሽ ስሜታዊ ሆኖ ነበረ ትላንትና። የላችሁ አሁን ኤሪክ ሀቢቢ እንዴት ነው? ሰላም ነው? الله كيف حالك؟ أنا بخير وأنت كيف؟ أنا بخير እና ሁሉንም ነገር ለማስተካከል እኔ ከአቢሲኒያ ጋር አውርተን ነበረ እና አቢሲኒያም ያው ካሁን በኋላ ነገሮችን ምናምን ነገር ያው በተረጋጋ መንፈስ አብሬ ሆኜ ጊዜ እንዲሰጠኝ ብቻ ነው የምፈልገው እና ካንተ ጋርም ደግሞ የገባንበት ነገር ያለ መግባባታችን ምናምን ትክክል አይደለም። ግን በቃ ወርም ቆየን 2 ወርም ቆየን አብረን ችግር የለውም ታግሼ መቆየት እችላለሁ ብላኝ ትናንትና አውርተን ያው ከኛ ጋር ስትቆይ ጊዜ እንደ ጓደኛ ሆና እኔም እንደ እህት አይቻት ያው ለሱ ያላት ስሜት ደግሞ የሚታወቅ ነውና ያን ስሜቷን የሚረዳበትን መንገድ በጊዜ ሂደት እንፈጥራለን ምናምን። ግን ካሁን በኋላ እሱ ላይ ጭንቀት አልፈጥርበትም ችግር አልፈጥርበትም ብላ ያው እኔ ጠራችሁ ዛሬ አንደኛ ለምስጋና ነው። አመሰግናለሁ አንተንም ኤሪክንም አሁን ባይኖርም አሚርንም በጣም አመሰግናለሁ። ያው ከዚህ በላይ ኤሪክን ላስጨንቀው አልፈልግም። እዚህ የመጣሁት ከቤልጂየም ዋነኛ የመጣሁበት ምክንያትም የእሱን ጉዳይ ለመጨረስና እዚህ ህይወት መስርቼ ለመኖር ነበር። አልተሳካም። እኔ ያሰብኩትና እየሆነ ያለው ነገር አልተገጣጠመልኝም እና ኤሪክንም እዚህ ከመጣው አስጨንቄዋለሁ። በእኔ ምክንያት ሆስፒታል ገብቷል ተጨናንቆ። ትናንትም የተፈጠረውን አይተሃል እና ይሄን ያህል ከአቅሙ በላይ ልሆን አልፈልግም። ያው እኔ ነኝ የምጎዳው እዚህ ጋር እንጂ እሱ አይጎዳም። እኔ ከህይወቱ በወጣ እኔ እጎዳለሁ። ያው እንደምጎዳ ራሴን አሳምኘው ወደ ቤልጂየም ልመለስ አስቤያለሁ። ምን? አዎ ማለት አልገባኝም። ትላንትና ስናወራ ጊዜ እንዲህ አልነበረም ያወራሽም ብዬ ነው። አዎ አንተንም ይቅርታ፣ ባለፈው ትንሽ አግሬሲቭ ሆኜ የማይሆን ቃላት አውጥቻለሁ። በተፈጥሮ እንደዚህ አይነት ሰው አይደለሁም። እንደዚህ ቁጡ ተናጋሪ ሴት አይደለሁም። ግን አንተ ሁለታችን አንድ ላይ ሆነን ስታይን ጥሩ ያለውን አስተያየት ስላየህን ስሜታዊ ሆኜ ነው። በጣም ይቅርታ ኤንዲ። እስካሁን አይ አስቀይሜሃለሁ። አንተንም እንደዛ መናገር ካንተ ጋር አልነበረብኝም። ይሄን ያህል ምንም ያረከኝ ነገር የለም። በጣም የጠቀምከኝ ሰው ነው። ጆሮ ሰጥተህ ሰምተኸኛል ሁሉንም ነገር ሳስረዳ እና ያ የኔ ባህሪ አይደለም። ትንሽ ስሜት ገፋፍቶኝ ነው እንጂ እንደዛ ተናጋሪ ተቆጪ ምናምን ሴት አይደለም። የተረጋጋው ሰው ነኝ በተፈጥሮዬ እና በጣም ይቅርታ።
አይ ሲጀመር ይቅርታ መጠየቅ ምናምን ማለት የሆነ አሁን ለምሳሌ የሰው ልጅ ባህሪ አለው። ሁሉም ሰው የራሱ የሆነ ባህሪ አለው። ሁሉም ሰው እና በተፈጥሮ ተናጋሪ፣ ከሰው ጋር የሚጣላ፣ ሁሌም የሆነ ትዕቢተኛ የሆነ አይነት ሰው አለ። ግን ደግሞ ከዛ በተቃራኒ ደግሞ የዋህ ሰው፣ ምስኪን፣ ሰዎችን የማይሳደብ የማይናገር ሰው ሁሌም እንደዛ ሆኖ ይቀጥላል ብሎ ማለት አይደለም። የሰው ልጅ ስሜት አለው። ስሜቱ ባዘዘው ይሄዳል። ማለትም እኔ መጥፎ ንግግር እየተናገርኩሽ አንቺን እስከ መጨረሻው ጥሩ ልትሆኛ አትችይም። ያ ማድረግ የሚቻለው መልአክ ሲኮን ብቻ ነው። ሰው ሲኮን እንደዛ ማድረግ አይቻልም። ገባሽ? ስሜት አለሽ። እኔም አሁን እንዲህ ታግሼ አወራሻለሁ፣ የዛን ቀንም ታግሼሻለሁ። የሆነ ቀን ደግሞ እላፊ ስታደርጊው እላፊ ነገር ልናገርሽና ላስቀይምሽ እችላለሁ። እና የዛን ቀን የተናገርሽው ንግግር አንቺ የአንቺን ፐርሰናሊቲ ወይም ደግሞ የአንቺን ማንነት የሚገልጽ ነገር ሳይሆን አንቺ እንደ አጋጣሚ ስሜታዊ ስትሆኚ የተናገርሽው ነገር ነውና እኔ አክቹዋሊ አልተቀየምኩሽም እውነቱን ለመናገር እና የሚያጋጥም ነገር ነው። ግን አሁን እኔ ግራ የገባኝ ነገር ትላንት በጣም ብዙ ነገሮችን ዲቴል አወራን። ነገሮችን ማለትም በብዙ መንገድ እንድትታገሺ ብዙ ነገሮችን ደግሞ ማለት ካሁን በኋላ እንድትቀንሺ ካሁን በኋላ የሆነ በጣም እንትን የምትያቸውን ነገሮች የሆነ ካልሆነ ብለሽ ዛሬው ሆኖ ይሆን እንዲህ መሆን አለበት ብለሽ የምታስቢያቸውን ወይ የምታወሪያቸውን ነገሮች እንድትተያቸው ከዛ በኋላ ግን በሰላማዊ መንገድ አብረን እንቆያለን። በምንቆይባቸው ጊዜያቶች የሚፈጠረውን አብረን እናያለን። እንደዛ ነበር ያወራነው ትናንትና አይደል? ልክ ነህ። እንደዛ ነበር። ማታ ብዙ ነገር አውርተናል። ግን በስነ ስርዓት ዛሬ አስቤበት ነው የመጣሁት። ፍቅር በአንድ በኩል ብቻ አንድ ሰው እኔ እሱን ስላፈቀርኩት ብቻ ፍቅረኛ ይሆናል ማለት አይደለም። የሁለት ሰዎች የተቃራኒ ጾታ ስሜት ነው ፍቅርን ሊያመጣው የሚችለው። የኔ መውደድ ወይ የኔ ማፍቀር ብቻ ከሱ ጋር ሆናለሁ ማለት አይደለም። እና አሁን እኔ እየተሰማኝ ያለው ከኔ ፍቅር ብቻ ስለሆነ እሱን አንደኛ እያስጨነኩት ነው። ትናንት አይታው ነበር፣ ስሜቱም ልክ አልነበረ እና በእኔ ምክንያት ሲሰቃይ ማየት ራሱ ለእኔ ህመም ነው። ስለዚህ ያለኝ አማራጭ እዚህም ሆኜ እሱን ከማስታውስ ያው ያቋረጥኩትን ትምህርት ሄጄ የመቀጠሉ አክሰስ ስላለኝ ሄጄ ለመቀጠል ወስኛለሁ። ያው እናቴን ትንሽ ማሳመን ከብዶኛል። እሷም ይሄን ውሳኔ አልነገርኳትም። በእርግጥ ግን እዚህ ከምሰቃይ እሱንም ከማሰቃይ ሁለታችንም ያሰብኩት ነገር እየሆነ ስላልሆነ ያለኝ አማራጭ መሄድ ነው። እኔ ከመጣው ስንት ነገር ተፈጠረ አይደል? በእኔ ምክንያት ከአጎቱ ልጅ ጋርም ተጣላ በእኔ ምክንያት። አንቺ ምክንያት የተፈጠረ ነገር የለም ሲጨመር እና ማለት ግን እንዴ አንም ደግሞ የባለፈው ማይሆን ወሬ ነው ያወራክ አንተ። ግን እኔ ምንድን ነው ያሰብኩት ሆናል ወንድሜ ነው አይቀየምም ምናምን ደግሞ አልተቀየምኩም። ከህይወታችን ውጣ ምናምን ስለ የሚያስደብር ወሬ ነው ያወራካ። ግን አልደብረም። እኔ ይሄ ነገር ስለማቅ ነው እንደዚህ ነው ያወራው። ግን ያን መጨነቅ የለብንም። ያው ሁሉም ነገር በአንድ ሳይድ ብቻ መሆን አይችልም። ለስካሁኑ አመሰግናለሁ። ትንሽም ቢሆን አንድ ቀን፣ ሁለት ቀን፣ ሶስት ቀንም ቢሆን ለእኔ ትልቅ ነገር ነው ካንተ ጋር ያን ያሳለፍኩት ጊዜ እና በመሀላችሁ መጥቼ ጓደኞቹ ለማጣላት ሞክሬያለሁ መሰለኝ። ባለፈው ትንሽ አለመግባባት ነበር ከሱ ጋር እና በድጋሚ ከልቤ ነው ይሄ ልሄድ ስለሆነ ሰው ምናምን ሳይሆን ከልቤ የተሰማኝ ስሜት ነው እና እንዲ አሁንም በድጋሚ በጣም ይቅርታ። ከጓደኛ ጋርም ላፊ ቃላት እንድትነጋገሩ አድርጊያለሁ። እኔ ከመጣ አይ ነገርኩሽ እኮ እኔ አሁን አንቺን የሚቀየምሽ ምናምን በጣም ደጋግመሽ እንደዛ ብታደርጊ ደግሞ ባህሪሽ ደግሞ ያ ሆኖ ቢሆን ማለት የሰው ልጅ ባህሪ አለ እኮ። አሁን ባህሪሽ አሁን የምታወሪው ባህሪሽ ይሄኛው ባህሪሽ አሁን እኔን እያወራሽበት ያለሽበት እንደዚህ ተረጋግተሽ ፖላይት ሆነሽ እያወራሽ ያለሽበት ባህሪሽ ሁሌም ካንቺ ጋር ያለ ባህሪ ነው። ያ ደግሞ በቀናቶች መሃል ድንገት ስሜት ሲቀየር ጊዜ በንዴት ሰዎች ሲያናዱሽ የሚፈጠር ነው።
ሳላናድሽ አይደለም እንደዚህ እና ያን ነገር ኖርማል አድርጊው። እኔ ችግር የለብኝም። እኔ ይቅርታ አድርጌልሻለሁ። ያን ያክል ደግሞ አልተቀየምኩሽም። ምክንያቱም ስላየውሽ ማለት ነው። ያንቺ ባህሪ አይደለም ያኛው። ስለዚህ አልተቀየምኩሽም እና አትጨነቂ በሱ ጉዳይ። እኔ እንደውም ያሳሰበኝ ለመሄድ መወሰንሽ ምናምን ትክክል መስሎ አልታየኝ። ያው እንዳልኩ የሚያስደብር ወሬ ነው ያወራህ፣ ግን አልደበረም፣ አልተቀየምክብኝ። ያው ስለማውቅ ነው። ያህ ደግሞ ነገር ያደረግኩት ለክፉ አስቤ አይደለም። ለምን እንደዚህ ያደረግኩት ካልከኝ ያው እኔ ስለ ፍቅር ማክ ሰው ምናምን ለምን ትንሽ እንደዚህ አላሳያትም፣ ለምን ትንሽ አልረዳትም ብዬ፣ ግን ይሄ ነገር ደግሞ ሳላስበው ወደ መጥፎ ነገር ያመጣ ማለት ነው። እንደዚህ ተስፋ ስለሰጣሁሽ ወይም ደግሞ ስላሳየሽ ሶሪ በል። እኔ ችግር የለውም። ያው ያንተ ተስፋ ማሳየት ከአንተ ጋር እኔ አንድ ሰዓት ራሱ ለእኔ ትልቅ ነገር ነው። አንድ ቀን 2 ቀን አብሮ መዋል ይቅርና አንድ ሰዓት አብረኸኝ በምትሆን ሰዓት የሚሰማኝ ስሜት ለእኔ ትልቅ ነው እና አንተ ለእኔ ተስፋ ለመስጠት በሰጠኸኝ ጊዜ የዛኔ ነበር የህይወቴ ደስታዎች እየጨመሩ የመጡት። የዛኔ ነበር እውነት ሊወደኝ ነው ወደፊት ባሌ ሊሆን ነው ብዬ እያሰብኩ የነበርኩበት ሰዓት ነበር እና አመሰግናለሁ። عفوا لا شكرا واجد. فأنا كمان عندي يمر ثانك يو በጣም እኔ ብዙ ነገር አየሁበት ማለት ነው። የሆነ በቃ ሪል ወንድሜ ማለት ነው። ማይሆን ነገር ይመክርኛል። እንደዚህ አታድርግ፣ መጥፎ ነው፣ ወደ መጥፎ ነው የሚወስድህ። የሚሆን ነገር ደግሞ ከሆነ ይደግፍኛል። እንደዚህ አድርግ፣ እንደዚህ አታደርግ። ይሄ ደግሞ ሁሉም ሰው እንደዛ አይልም። በቃ የራሱ ጉዳይ፣ ከወደቀ ይውደቅ፣ በጥፋቱ ይማር ይላል ሰው። ግን እንደዚህ አይደለም። በቃ ደግሞ አንድ ብቻ የሚሰለችው ሰው አይደለም፣ ይሞታል። ኤሪክ ይሄ ማይሆን ነገር ነው፣ ተው ኤሪክ፣ ሳኒ ሰማኝ ኤሪክ፣ አለበራም እንደዚህ ካላደረግ ከዛ ይሄን ነገር እተዋለሁ ማለት ነው። እና አሁን የምር ስለ ሁሉ ነገር ቴንክ ዩ። እኔ ደግሞ ከቱርክ ወደዚህ ሳልመጣ ብዙ ነገር አውርተን ነበራ። ወደዚህ መጣሁት። ከዛ ብዙ ነገር አጋጠመኝ። እዚህ ብዙ ነገር ተበላሽቶብኝ፣ ሁሌ አንተ ባኒ ጎን ነው ያውንኮ ማለት ነው። ያኒ የቢዝነስ የተበላሸብኝ ብዙ ነገር የፈረሰብኝ ከኔ ጋር አልራክም። በቃ ሁሌ በጎን ነው የምትሆነው። የምር በቃ ወንድም ነህ ማለት ነው። ይህ ሁሉ ነገር እኔ ያጋጠመኝ የተፈጠረ ብዙ ነገር የተበላሸብኝ አልራክም። በቃ ምንድነው ኤሪክ፣ እኔ ባንተ ጎን ነኝ፣ አግዛለሁ፣ እንደዚህ እናደርጋለን፣ እንደዚህ እንሰራለን ያልከኝ ስለንትና ያልከኝ ደግሞ ያብረን እንሰራለን ምናምን ያልከኝ እኔ ተስማምቻለሁ። ካንተ ጋር መስራት እኮ ሀቢቢ የምር እኔ ደስ ነው የሚለኝ። በቃ ከወንድም ጋር መስራት፣ ከወንድም ጋር ድጋሚ መሞከር ምናምን አሪፍ ነገር ነው። በቃ አሁን ያስፈራራኝ ነገር የለም። ብቻዬን ምናምን አይደለም። በቃ ወንድም አለኝ፣ ከሱ ጋር አብራው ነው የምሰራው፣ አብራው ነው የምኖረው፣ አብራው ብዙ ነገር በቃ ይደረጋል ወንድሞች ጋር። አይ እኔ አሁን እንደዚህ ማለት እሺ ትመጪ የምትል አልመሰለኝም ነበር፣ እውነቱን ስነግርህ ማለት ነው። እኔ ደግሞ ያሰብኩት ነበር አንተ ያልከኝ ነገር ማለት ነው። ብዙ ነገር ይሞክራል፣ ብዙ ነገር ይሰራል ምናምን። ስለንትና ሳስበው አሁን እኔ ሲጨነቅ ጊዜ ምናምን ለምን እንደዚህ እንኩት ነው ልታመም ነው ምናምን፣ ይሄ ነገር እኔ ነው የሚጎዳኝ፣ ወደ መጥፎ ስሜት የወሰደኝ ነው። ከዚህ በፊት እንደዚህ ከሰራ ገጥሞኝ ያውቃል፣ ግን ድጋሚ ተነሳሁት። ይሄ ደግሞ ሲወድቅ ጊዜ ሲበላሽብኝ ጊዜ ድጋሚ አልነሳም ማለት አይደለም። እንደውም ደግሞ አሁን ሳስበው ብቻዬን አይደለም፣ እኔ በቃ ወንድም አለኝ እዚህ ሀገር። ወደዛ ብመለስ አልመለስም፣ እዚህ ብኖር አልኖርም፣ የት ብሄድ በቃ ወንድም አለኝ ማለት ነው። ከሱ ጋር ብዙ ነገሮች ነው የምንሰራው። አዎ አይ እኔ እውነቱን ስነግርህ እንትን ነው እሺ ምትል አልመሰለኝም ነበረ ስልክ
አሁን እኔ መጀመሪያም ይሄንን ሀሳብ ሳቀርብልህ ለአንተ እየፈራሁኝ ነበር ማለት ትልቅ ቢዝነስ ስትሰራ ነበር ከትልልቅ ሰዎች ጋር ምናምን እና እኔ ደግሞ እውነቱን ለመናገር የማውቀው ቢዝነስ አሪፍ ሶሻል ሚዲያ ነው። እኔ የምሰራው ዩቲዩብ ነው፣ ቲክቶክ ነው ምናምን በዚህ የሆነ ነገር ለመፍጠር መሞከር ነው እኔ ማውቀው ማለት ነው። እና ይሄንን ነገር ምናምን ነገር እሱ በጣም እንደቀላልና እንደማይሆን ትንሽ ነገር ነው። ያው ትልቅ ቢዝነስ ስትሰሩ ጊዜ እንደዛ ነው ግን ይህን ነገር አክሰፕት ያደርገኛል ብዬ በጭራሽ አላሰብኩኝም። እና ይህን ነገር ለመስራት መስማማት በጣም ደስ የሚል ነገር ነው። እኔን ደግሞ ስላመንክብኝ የምሬን ነው የምልህ ማለት በጣም ለአንተ ያለኝን ክብር ከዚህ በፊትም ነገር ያለው እኔ እንደ ወንድም ነው ማይክ ከወንድምም በላይ ነው ማይክ ብዬ ካለው ግን ለአንተ ያለኝን ክብር እንዲጨምር ነው ያደረግከው ማለት ትንሽ ነገር ላይ ከኔ ጋር ወርጄ አምኜህ ካንተ ጋር የተሻለ ነገር እፈጥራለሁኝ ብለህ አምነህ ከኔ ጋር ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል፣ የተለያየ ነገር ነው እኔ መስራት የምችለው አብረን እናድጋለን እንሰራለን ያልኩ እሱ ላይ ስለሆነ ነው። እና አምነከኝ በዚህ ነገር ተስማምተህ ከኔ ጋር ለመስራት ማሰብህ ራሱ ለእኔ ትልቅ ነገር ነው። እና ነገር ያለው ከዚህ በፊትም ኢትዮጵያ ውስጥ ምንም አይነት ችግር ምንም አይነት ነገር አይነካክም እኔ እስካለው ድረስ እኔም ወንድምህ ነኝ። እኔ እስካለው ስልክ እኔ ነገሮችን ማድረግ እችላለሁ አይደለም፣ ፈጣሪ ነው የሚያደርገው። ግን እኔ በምችለው አቅም ሁሉ ካንተ ጎን እቆማለሁ። አንድ ነገር ልንገርህ አክብሮት፣ ትንሽ ቢዝነስ ያልከው ምናምን ትንሽ ቢዝነስ የሚያደርገው አንተ ነህ፣ ትልቅ የሚያደርገው አንተ ነህ። አሁን እኔ በፊት በአንድ ትልቅ ቢዝነስ አይደለም የሆነው ትንሽ ሆኖ ስቴፕ ባይ ስቴፕ ያደገ መጣ ማለት ነው። አንተ ምን አይነት ስራ አብረን ብንሰራ ራሱ እንደ ትንሽ ቢዝነስ ማሰብ የለብንም። በቃ እንደ ትልቅ ነው የምናደርገው ማለት ነው። ሶሻል ሚዲያ ብቻ አይደለም ብዙ ነገሮች ይሰራል ማለት ነው። ከአንተ ጋር ለመስራት ምናምን በቃ ከዚህ በላይ ካሁይ እውነቱን ለመናገር ያው እኔ ይሄንን ነው የማውቀው። ከዚህ በፊት ግን ብዙ የሞከርኳቸው ቢዝነሶች አሉ፣ ብዙ ስራዎችን አውቃለሁ እንደ እውነታው። አብስኛ ለምንድን ነው የምትሄጂው? ማለት ለምን እንደዚህ ውሳኔ ወሰንሽ? ማለት እኔ ከዚህ በላይ አንተንም በዙሪያ ያሉ ሰዎችን ማስደነቅ አልፈልግም። እዚህ ደግሞ እናቴ ስትጨነቅ ማየት አልፈልግም። እናቴ ያው አግብቼ ወልጄ እዚህ ቤተሰብ እንድመሰረት ነው ፍላጎቷ። ከዛም የመጣሁት እሱን ነገር አሳካለሁ ብዬ ቃል ገብቼላት ነው እና ትንሽ ተስፋ እኮ ሰጥቻት ነበር ግን እኔ ደግሞ ማላፈቅረውን ሰው ማግባት አልፈልግም። ወደፊት የትዳር አጋሬ ነው የምለው ሰው ሳየው ደስ የሚል ስሜት ካልተሰማኝ እንዴት ነው ወደፊት ህይወታችንን ልንመራ የምንችለው? እና ከዚህ በላይ እናቴን ስትጨነቅ ማየት አልፈልግም፣ አንተም ስትጨነቅ ማየት አልፈልግም። ስለዚህ ያለኝ አማራጭ ጭንቀትን ላለማየት መሄድ ይሻለኛል። ራሴው ጭንቀቴን ይዤው የራሴን ጭንቀት ባዳመጥ ውስጤን ባዳመጥ ይሻለኛል ሰውን ከማስጨንቅ። ውሳኔውን የወሰንኩት ለዛ ነው። ግን አንቺ ያፈቀርሽው ሰው እሱ ደግሞ እንትን አንቺ አሁን እንዳልሽ በአንድ በኩል ብቻ ከባድ ነው ብላል። ግን ይሄ ህይወት ይቆማል ማለት አይደለም። ምናልባት ይሄ አልሆነም ለኸይር ሊሆን ይችላል እኮ በቃ በህይወታችን የምንፈልገው ነገር አለ። ከዛ ሳይሳካ ምናምን ይደብረናል። ለምን አልተሳካ? ቢሳካ አሪፍ ነበር ምናምን። ከዛ ወደፊት ስናየው በቃ ይመስገን ፈጣሪ እንኳንም አልተሳካም፣ ቢሳካ እንደዚህ ችግር ሊያመጣ ነበር ህይወታችን ላይ። እና ሁሌ እንደዚህ ማሰብ አለብሽ። ራስሽን እጎዳለሁ ምናምን አትይ። በቃ ፈጣሪ ሁሌ የተሻለ ነገር ነው የሚሰጥሽ። ህይወት ባይዞ ይሄን ነገር በጣም ትክክል ነው። የሆነ ነገር ለማግኘት በጣም ጓግተክ ማለት ነው። በቃ የሆነን ሰው ለማግኘት የኔ ካልሆነ ብለህ ጓግተህ ከዛ በኋላ ለምነክ ፈጣሪክን ሌሊት እየተነሳክ ምናምን ያንን ሰው የኔ አድርገው ምናምን ብለክ ማለት ነው። ልክ ግን ያ ሰው ወደ አንተ ህይወት መጥቶ ህይወትክን እንዳልነበር አመሰቃቅሎት ብጥብጥ ያደርገህና ይህን ሰውዬው መች ነው ያስተዋወቅከኝ? ምን በድዬ ነው? ምን አጥፍቼ ነው ከዚህ ሰውዬ ጋር ያስተዋወቅከኝ ብለህ ከዚህ ሰውዬ ጋር አለያየኝ እንጂ ሌላውን ሁሉ የዓለም ፈተና ለእኔ አድርገው ብለህ ዱዓ ልታደርግ ልትለምን ትችላለህ ፈጣሪክን። እና እውነቱን ለመናገር ሁሉም ነገር በህይወታችን ሲፈጠር ለመልካም ነው። በጣም ለኸይር ነው። ልክ ናችሁ እንዳላችሁት ነው።
ማለት አሁን አንተ እምቢ ስላልከኝ የኔ ህይወት ይቆማል ማለት አይደለም። ግን እኔ በህይወት ስኖር ህይወትን የሚያጓጓ ተስፋ ነው። ያ ተስፋዬ ግን ይጨልማል እና ስትኖር ለዚህ አላማ አለ። አሁን በህይወቴ ላይ ዋነኛው አላማ አንተ ነበር። ከዛም የመጣሁት ያው ካንተ ጋር ነገሮች ከተስተካከሉልኝ እዚህ ላይፍ ለመመስረት ነበር የመጣሁት እና አንተም ቢ በምትለኝ ሰዓት ተስፋ ይጨለመ። ግን የምር አበስኛም ደግሞ ማለት ነው እንዴ ምርጥ ሰው ናት። በቃ የሰው ክብር ያላት ይሄ ሁሉ ነገር ተውና እሷ ህይወታችን ላይ ስትገባ ጊዜ ብዙ ሰው ምንድነው የሚያማክረኝ? አትመናት፣ ለጥቅም ነው የመጣችው ለብር ምናምን ነገር ያሉኝ ማለት ነው። ከዛው እኔ ችግር አጋጠመኝና ምንድነው ያየሁባት እኔ ሁሌ ባንተ ጎን ነው የምቆመው፣ አግዛለሁ ምናምን። ይሄ ደግሞ ራሱ ትልቅ በቃ የእሷ ነገር እውነት እንደሆነ ማለት ነው። እኔ ደግሞ ማባረፍ ግን እሷም አንቺም ጥሩ ሰው ነሽ። እዛ አሁን ትምህርትሽን መቀጠል ትችያለሽ። አይ እንዴት ዊዝድሮ አድርገሽ ነው የምትጠው? አይ አሁን ላይ መቀጠል አልችልም ማለት ቀጣይ ዓመት ነው መቀጠል የምችለው። አሁን አቋርጫው ስለመጣው ሴሚስተሩን አልፎኛል። በዛ ቀጣይ ዓመት ከእንደገና ነው የምጀምረው እኮ። ታዲያ ግን ለምን ትሄጃለሽ ታዲያ? ይሄን ዓመት ያሉትን ወራቶች ምናምን እዚህ ብቆይ አይሻልም? እናንተ አሁን እኔ ያለሁበት ሁኔታ አልገባችሁ። ለዛ ነው ያው ሰው ሳይፈልግ ማስገደድ አችልም አይደል እንዴ? መጫንም አችልም። እዛ ሰው ፊት ሲነሳህም ሲበዛ እኮ ሁሉም ነገር ይበቃል። እና በእኔ ምክንያት እሱንም ከማስጨንቅ ለዙሪያው እናንተንም ከማስጨንቅ ከዚህ በላይ ህይወታችሁን ማበላሸት አልፈልግም። እናንተን እኮ ግን አይ እዛ ከምትሄጂ እዛ የሰው ሀገር ነው። የተወሰነ ጊዜ እዚህ መቆየት ምትችይ ከሆነ እዚህ ቆይተሽ ያው ጊዜ የምታሳልፊ ከኛም ይሻላል ብዬ ስላሰብኩኝ ነው። ከኛም ጋር እንደ ጓደኛ ከፋሚሊም ጋር ብትቆይ የተሻለ ነው ብዬ አስቤ ነው። እሱ እኮ እኔም መቆየቱን እኮ ፈልገው ነበር፣ ግን እናቴም አሁን እየተጨነቀችብኝ ነው። ጥያቄውን እያነሳችብኝ ነው። ምን ልመልስላት? ትንሽዬ ተስፋ ሰጥቻት ነበር። አሁን የጀመርኩት ነገር አለ ምናምን ብዬ ነግሬያት ነበር። እንዳትጓጓ ትንሽዬ ተስፋ ሰጥቻት ነበር። አሁን ግን እንዴት እየሆነ ነው? እሷ አልኩ በቃ ብዙ ነገር ጨርሳለች። ያው ለእኔ ሰርግ የምጠራውን ሰው ሁላ ጨርሳለች። ሊስት ምናምን አውጥታ ጨርሳለች። ይሄን ያህል ነው ጉጉቷ። እና አሁን አልተሳካም። የሆነ ከምታየው ነገር እየጠረጠረች ነው እና በጣም እየተጨናነቀችብኝ ነው። እዛ የመጣሁት እሷ እዚህ ስትጨነቅ ጭንቀቷን አሳርፋታለሁ ብዬ ነበር። ግን እዚሁ እያለው ከጭንቀቷ ካላሳረፍኳት እዚህ መሆኔ ለእኔም ሌላ ህመም ነው የሚሆንብኝ። ቢያንስ እዛ ሄጄ ትንሽ ብረጋጋ ይሻላል። ለእኔም ለሁሉም ሰው እዛ መሄዱ ይሻላል እንጂ እኔ የሚሄዱ ፈልጋለሁ። በጣም ከባድ ነው። ብቻ ግን ያው ምንም ማድረግ አይቻልም። ያው ላይፍ ነው። ግን እንዲህ እንዳለሽ ለምን ማለት ገና አንድ አመት አለሽ ቢያንስ። ግን የእናቷ ነገር ደግሞ ከባድ ነው። ግን ያው እህሏ የሚባል ነገር አለ። ያው እኔ አንቺ እንደዚህ ባይሆንና የምታስቢው ነገር ቢሳካልሽ የምታስቢው ነገር ሆኖ ብናየው ደስ ይለኝ ነበረ። ግን ላይፍ እኔ ህይወት ደግሞ በእንደዚህ አይነት አጋጣሚዎች የተሞላች ናትና አሁንም ቢሆን ያው ፈጣሪ ያግዝሽ፣ ጸሎት አድርጊ፣ መልካም ነገር እንዲፈጠር በህይወትሽ እመኝልሻለሁ። ግን አስቢበት፣ አስቤና እዚህ ብትሆን ይሻልሻል ብዬ አስባለሁ። ለፍቅር ባይሆንም እንደ ጓደኛ እንደ ፍሬንድሺፕ አሪፍ ጊዜ እናሳልፋለን። ከዚህ በላይ ሊበቃኝ ይሻላል። እናንተንም አላስጨነቃችሁ፣ ስሜታዊ ሁኑ። ደህና ሁኑ። ስሜ የት ነው የምትውለው? እና ብቻ ግን ያው ውድ ቤተሰቦች ያው
እንዲህ ባይሆን ደስ ይለኝ ነበረ፣ ግን ምንም ማድረግ አይቻልም። ላይፍ ነው። ላይፍ ላይ ደግሞ ሁሌ ያሰቡት ነገር ይሳካል፣ ያቀዱት ነገር ይሆናል ማለት አይደለም። በላይፍ አጋጣሚ ብዙ ጊዜ ያሰቡት ነገር አይሳካም እና ፈጣሪ ያግዛት እሷንም። ብቻ ግን እስቲ ካሁን በኋላ ባሪፍ ቪዲዮዎች ላለመጥፋት እንሞክራለን፣ እንመጣለን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ፣ ይጠበቅልኝ። ቻው